ቅዱሳንም የዚህ ስራ ተባባሪ በመሆን የሰይጣንን ስራ እያፈረሱ ይገኛል። ሰሞኑን ታርጋ ቁጥሯ 666 ኮድ 0 የሆነች የጥልቁ ስሪት ህገወጥ የኮንትሮባንድ መኪና የጫነቻቸውን ጥል፣ ክርክር፣ ክፋት፣ መከፋፈል፣ አድመኝነት የተባሉ አሸባሪዎችን በመያዝ ወደ ቤተ ክርስቲያናችንን በህገወጥ መንገድ ለማስገባት ስትሞከር በትራፊክ ፖሊስ መንፈስ ቅዱስ በቁጥጥር ስር መዋሏን አሕዛብን ጨምሮ በጸሎትና በጸጋ ኃይል ሲተጉ የነበሩ ቅዱሳን ተናግረዋል።
ስለ ጉዳዩ የተጠየቁት ኢንስፔክተር መንፈስ ቅዱስ እንደተናገሩት ህብረተሰቡ ወይም ቅዱሳን ከእግዚአብሔር ካልሆኑ ስርዓቶች እንደ አመፅ፣ አድመኝነት፣ መከፋፈል ካሉ ሰይጣናዊ ተግባራት በመቆጠብ የሰማያዊ መንግስት ላሰበው የትራንስፎርሜሽን እቅድ በመስራት ከጥላቻና ከአመፅ ይጸዳ እንዲሁም በእግዚአብሔር ቃል የታነጸ አስተሳሰብ እንፍጠር ሲሉ ተስተውለዋል። አሁን ደግሞ የፕላቲኒየም ደረጃ ስፖንሰራችንን የመንግስተ ሰማያት ሪል ስቴትን ማስታወቂያ ሰምተን እንመለሳለን። ምድራዊ ህይወቱ ሲያበቃ ውሃ፣ ልብስ ብለው የማይጨነቁበት ቤት መግባት ይፈልጋሉ? እንግዲያውስ ወደ መንግስተ ሰማያት ሪል ስቴት ይምጡ። በቤት አሰራር ሙያችን ይደሰታሉ። ወደ ሪል ስቴታችን ሲመጡ መከራና ችግር፣ ሀዘንና ለቅሶ ፍጹም እኛ ዘንድ አይታሰብም። በቃ በማያልቀው ሰላምና ደስታ እረፍ ብለው ይዝናናሉ። ፈጥነው ኢየሱስን የግል አዳኝ አድርጎ በመቀበል የሪል ስቴታችን ፓርትነር መሆን ይችላሉ። እኛ ዘንድ ሲመጡ በጉ ለዘላለም በዛ ስለሚያበራ የመብራት መቋረጥ አያሳስቦትም። የዘላለም ህይወትና የብርሃን አገልግሎት ተሟልቶ ይጠብቃቸዋል። አድራሻችን ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ማዞሪያ ላይ ያገኘዋል። ለበለጠ መረጃ በኢሜል አድራሻችን www.ቤታችሁበሰማይ ነው.com ላይ ያገኙናል። ለተሟላ የቤት ፍላጎት ማን እንደ መንግስተ ሰማያት ሪል አሁን ደግሞ የቢዝነስ እና የስፖርት መረጃዎችን ይዘንላችሁ እንቀርባለን። አብራችሁ ቆዩ። በዘፍጥረት ከተማ ነዋሪ የሆነው ሎጥ የተባለ ግለሰብ የሚያምረውን የዮርዳኖስ ረባዳ ሜዳ መርጦ ከአብርሃም በመውሰድ የምስራቅን አቅጣጫ በመያዝ ቱጃር ሆናለሁ ብሎ ቢያስብም ልፋቱ መና ቀርቷል። ምክንያቱም ሎጥ እግዚአብሔርን ቢፈራም የአካባቢው ማህበረሰብ በሚያሳዩት የሥነ ምግባር ጉድለት አካባቢው እንዳልነበረ መውደሙ ብዙዎችን አነጋግሯል። ሎጥ ከአምላኩ ጋር ቃል ገብቶ ቢሸሸም ሚስቱ በመጥፎ ስራዋ ሐውልት ይሰራላት የጨው ሐውልት የተሰራላት የመጀመሪያ ሴት በመሆንም ታሪክ ጽፋለች። ሎጥ ቆንጆ ናት ብሎ ምድሪቷን ቢወስድም አብርሃም ከእግዚአብሔር ጋር ምድረ በዳውን በመምረጥ ውጤታማ ሆኗል። እኔም ይህን ሳዘጋጅ የተረዳሁት ያማረ ነገር ሁሉ የእግዚአብሔር እጅ የለበትም እና አስተውለን እንምረጥ መልእክታችን ነው። ዜናውን ከቦታው በመሆን ያደረሰልን ሪፖርተራችን ሙሴ ከብሉይ ኪዳን ነው። እናመሰግናለን። አሁን ደግሞ የጎልድ ደረጃ ስፖንሰራችንን ኢየሱስ ያድናል ጠቅላላ ሆስፒታል ማስታወቂያ ሰምተን እንመለሳለን። ለመዳን መሻቶ ምላሽ ተገኘ። በኢየሱስ ያድናል ጠቅላላ ሆስፒታል መዳን መገረዝ ይፈልጋሉ? እንግዲያውስ ወደ ኢየሱስ ያድናል ጠቅላላ ሆስፒታል ይምጡ። ሆስፒታላችን በሚሰጠው አገልግሎት ይደሰታሉ፣ ይረካሉ። ለግርዣው ይጨነቁ ይሉታል። በሮሜ 2:29 መሰረት ከልብና ከመንፈስ የሆነውን ግርዣ እናደርጋለን። ምን ይህ ብቻ! ለተጓዳኝ በሽታው በፊዚዮቴራፒ ጸሎት፣ አልትራሳውንድ መገለጥ፣ ሰልፍ አናላይሲስ እምነት መድኃኒታችን ሙሉ በሙሉ ከበሽታው ፈውሶታለን። ለመድኃኒቱ አይጨነቁ። ኤክስፓየር ዴት በማያውቀው እምነት መድኃኒታችን ሙሉ ለሙሉ ከበሽታው ፈውሶታለን። መድኃኒታችን ኢንፌክሽን፣ ኦቨርዶዝ፣ ሳይድ ኢፌክት ስለሌለው ባስፈለጉት ሰዓት መጠቀም ይችላሉ። አድራሻችን ሐዋርያት ሥራ ህንፃ 4ኛ ፎቅ ቢሮ ቁጥር 12 ላይ መጽሐፍ ቅዱሳችሁን ከፍታችሁ አንብቡ ታገኙናላችሁ። አሁን የምናቀርብላችሁ የስፖርት ዜና ነው። የስፖርት ዜና የሚያጠነጥነው በገላትያ መጽሐፍ ዙሪያ ነው። በጉጉት ሲጠበቅ የነበረው በስታዲየም ኦፍ ላይፍ ገላትያ ስታዲየም የተደረገው የዋንጫ ጨዋታ የመንፈስ ፍሬና የሥጋ ፍሬን አስተናግዶ በመንፈስ ፍሬ 5-0 አሸናፊነት ተጠናቀቀ። ለመንፈስ ፍሬ ኳስን ከመረብ ያገናኘው ፍቅር በጨዋታው 3 ጎል በማግባት ሃትሪክ መስራት ችሏል። ቀሪውን 2 ጎሎች ደግሞ ሰላምና ደስታ አስቆጥረዋል። ከጨዋታው በኋላ አስተያየት የሰጡት ክቡር አሰልጣኝ ኢየሱስ ክርስቶስ የእኔ የሆኑት ሥጋን ከክፉ መሻታቸው ጋር አብረው ሰቀሉት ሲሉ ድላዊ ንግግራቸውን አድርገዋል። በጨዋታው መሃል በሰላም በፍቅር በደስታና በቸርነት ላይ ጠብን ለመጫር የሞከሩት አድመኝነት፣ እርኩሰት፣ ጥልና ክርክር በዕለቱ ዳኛ በቀይ ካርድ ለዘላለም ከሜዳ ተወግደዋል።
በመጨረሻም የሽልማት ስርዓት ሲደረግ የመንፈስ ፍሬ አምበል ፍቅር የጨዋታው ኮከብ ተጫዋችና ኮከብ ግብ አግቢ በመሆን ከዕለቱ የክብር እንግዳ ቅዱስ አብ የእግዚአብሔር ጸጋ ተሸላሚ በመሆን ያጠናቀቀ ሲሆን ኮከብ አሰልጣኝ የሆኑት ቅዱስ ወልድ የሚከብሩበትን የዘላለም ዙፋን ተሸላሚ ሆነዋል። የዕለቱ የክብር እንግዳ የሆኑት ቅዱስ አብ እንደ መንፈስ ፍሬ ያሉትን ማንኛውም ነገር አይከለክላቸውም፣ ሊያሸንፋቸውም አይችልም ሲሉ ንግግራቸውን አድምጠናል። በመጨረሻም የአፋልጉኝ ማስታወቂያ። የጠፉብኝ ልጆች ብዙ ናቸው። ወንዶች፣ ሴቶች፣ ጥቁሮች፣ ነጮች፣ የተማሩ፣ ያልተማሩ፣ ሀብታሞች፣ ድሆች፣ ብቻ ምን አለፋችሁ ብዙ ናቸው። ልጆቼ በአዳም ምክንያት ከቤት እንደወጡ አልተመለሱም። ልዩ ምልክታቸው ከላይ ሲታዩ የተዋቡ በእውቀት የተካኑ የደላቸውም ይመስላሉ። ውስጣቸው ግን እረፍት ማጣት፣ ተስፋ መቁረጥ፣ ሞት የሚሸታቸው ምስኪኖች ናቸው። እናም እነዚህ ልጆቼን ያያችሁ ለእነርሱ ያለኝ ፍቅር እስከ መስቀል ሞት ድረስ እንደሆነና ለእነርሱ ስል ከከፍታ ወደ ዝቅታ መውረዴ፣ አምላክ ከመሆን ወደ ሰውነት መምጣቴ፣ ዝቅ ማለቴ፣ በፍቅራቸው መታመሜ፣ በፍቅርና በትህትና ንገሯቸው። ቁስሌ አልዳነም፣ ቁስሌም አልደረቀም። እነርሱን ለማዳን ፍለጋዬ አልቆመም ይላል ፈላጊያቸው እግዚአብሔር። ታዲያ እነዚህ ልጆቼን ፈልጎ ላገኘልኝ ሁሉ ወረታውን ከፋይ ነኝ ይላል ፈላጊ አባታቸው። ስለዚህም እነዚህ ልጆች ያያችሁ ወደ አባታቸው እንዲመለሱ በማድረግ የመንግስቱን መስፋፋት እንድትደግፉ ስንል በአክብሮት እንጠይቃለን። የዕለቱ ዜና ይህን ይመስል ነበር። ከቀሪ ፕሮግራሞቻችን ጋር እንኳን አደረሳችሁ።